ሰላምታችን በያላችሁበት ይድረስ ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱን የረፋድ አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። የአማራ ፋኖ ብሔራዊ ንቅናቄ የአፍሪካ ህብረት የኢትዮጵያን ወቅታዊ ሁኔታ አጀንዳው እንዲያደርግ ጠይቋል። በዋግምራ የተሰራው ኦፕሬሽን አስደናቂ ድል ተመዝግቦበታል። በወሎ ሳይንትም፣ በጎጃም ሜጫ፣ በሸዋ ከሰም አካባቢዎችም የፋኖን ጀግንነት የገለጹ ጀብዶች ተሰርተዋል። የህዝቡን ትግል የሚያረክሱ ሰርጎ ገቦች ላይ እርምጃ እንደሚወስድ ፋኖ አሳውቋል። ከባድ ማስጠንቀቂያም ተሰጥቷል። ዝርዝር መረጃዎችን ይዘናል። የአማራ ፋኖ ብሔራዊ ንቅናቄ የአፍሪካ ህብረት የኢትዮጵያን ወቅታዊ ሁኔታ አጀንዳው እንዲያደርግ ደብዳቤ ጽፏል። በንቅናቄው ሰብሳቢ አርበኛ ዘመነ ካሴ ተፈርሞ የተላከው ደብዳቤ በኢትዮጵያ ያለው ከባድና እየባሰ የሚሄድ ሁኔታ በተለይም በአማራ ህዝብ ላይ የሚካሄደውን ጦርነት ዋነኛ ትኩረቱ አድርጓል። ችግሩ የቀጠናው ስጋት በመሆኑ ጉዳዩ ትኩረት እንዲሰጠውም ጠይቋል። በኢትዮጵያ መንግስት በአማራ ህዝብ ላይ የተጀመረው ጦርነት 3ኛ ዓመቱን እየቀረበ ሲሆን መንግስት ኃይሎች የተፈጸሙ ከባድ የዓለም አቀፍና የአፍሪካ ሰብአዊ መብት ድንጋጌዎችን የጣሱ ወንጀሎች መኖራቸው ተጠቁሟል። የአማራ ህዝብ ሁሉንም ሰላማዊ መንገዶች ከሞከረ በኋላ በፋኖ መሪነት ራሱን እንዲከላከል ስለመገደዱም ተገልጿል። እኛ ሰላማዊና በውይይት የሚፈታ መፍትሄን ብንመርጥም የመንግስት ምላሽ ግን በሰላማዊ ህዝብ ላይ ያለ መለያየት ግድያ፣ የአየር ጥቃትና ሰፊ የሆነ የሽብር ተግባራት ፈጽመዋል ብሏል። ይህም በአማራ ክልል ከባድ ሰብአዊ ችግር፣ የህዝብ ሞት፣ መፈናቀል፣ የምግብ እጥረት፣ የጤናና የትምህርት አገልግሎቶች መፈራረስ፣ ጾታዊ ጥቃቶችና የማህበራዊ ግንኙነት መፍረስ አስከትሏል። አሁን ያለው የኢትዮጵያ መንግስት የውስጥ ችግሮችን በተገቢ መንገድ መቆጣጠር አልቻለም ብለን እናምናለን ያለው ደብዳቤው የመንግስት የውጭ ፖሊሲም ተጨማሪ ስጋቶችን ፈጥሯል ብሏል። ውስጣዊ ችግሮችን ወደ ቀጠናው በማስፋት የአፍሪካ ቀንድ የጸጥታ ስጋት መሆኑም ተገልጿል። ከኤርትራና ከሶማሊያ ጋር ያሉ ግጭቶችንም በማሳያነት በደብዳቤው ላይ ተጠቅሰዋል። የአማራ ፋኖ ብሔራዊ ንቅናቄ ይህንን መነሻ አድርጎ ህብረቱን ትኩረት እንዲያደርግበት ጠይቋል። በኢትዮጵያ ያለውን ሁኔታ በተለይ በአማራ ክልል ያለው ጦርነትና ተፈጽመዋል የሚባሉ ጥሰቶችን በተመለከተ በጉባኤው ዋና አጀንዳ እንዲደረግ በአማራ ክልል በመላ ኢትዮጵያ ያለውንም ሁኔታ የሚመረምር ገለልተኛ ቡድን እንዲቋቋም፣ በሰላማዊ ህዝብ ላይ የተፈጸሙ የሰብአዊ መብት ጥሰቶችን በይፋ እንዲወገዙም፣ የሰብአዊ እርዳታ ተቋማትና ዓለም አቀፍ ማህበረሰብ አስቸኳይና ያልተገደበ እርዳታ እንዲያቀርቡ ህብረቱ ጥሪ እንዲያቀርብ፣ የኢትዮጵያ መንግስት ጦርነት እንዲያቆም፣ ኃይሎችን ከአማራ ክልል እንዲያስወጣና አካታች የሆነ ዲሞክራሲያዊ የሽግግር ሂደት እንዲፈጠር ጥሪ እንዲያቀርብ፣ ከቀጠናዊ ጉዳዮች በፊት ውስጣዊ እርቅና መረጋጋት እንዲቀድም እንዲያበረታታ ጠይቀዋል። ይህም ህብረቱ የያዘው ሰላምን በአህጉሩ የማስፈን ተልዕኮ ውስጥ የሚካተት በመሆኑ ኃላፊነቱን እንዲወጣ ጥሪ ቀርቧል። በምዕራብ አማራ ቀጠና በተፈጸመ የደፈጣ ጥቃት ከ10 በላይ ወታደሮች ሲገደሉ ከ15 በላይ የሚሆኑት መቁሰላቸው ታወቀ። በደፈጣ ጥቃቱ አንድ ብሬንና ክላሽንኮቭ መሳሪያ ተማርኳል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር ትናንት አመሻሹን በጠላት ላይ የተሳካ የደፈጣ ጥቃት በመፈጸም ድል ተቀዳጅተዋል። ጠላት ከዳጊ ወደ ናዳ አነስተኛ የገጠር ቀበሌ በመንቀሳቀስ ላይ እያለ በ11ኛ ክፍለ ጦር ተርቦች በተፈጸመ የደፈጣ ጥቃት አገዛዙ ሰብአዊና ቁሳዊ ኪሳራን አስተናግዷል። በዚህም ጥቃትም ከጠላት እኩል ከ10 በላይ መከላከያና አድማ ብተና እስከ ወዲያኛው የተሸኙ ሲሆን ከ15 በላይ ቁስለኛ ሆኗል። አንድ የአድማ ብተና አባልና አንድ ኮፍ ብሬን እንዲሁም አንድ ኮፍ ክላሽም መማረክ ተችሏል። የፋኖ ቃኝ አባላት በሚሊሻና አድማ በተና ካምፕ ላይ መብረቃዊ ጥቃት በመክፈት በርካታ ወታደሮችን ሙትና ቁስለኛ ማድረጋቸው ታወቀ። በደሃና ወረዳ አርቢት ከተማ ውስጥ በነበረና በአዴን የጭንቅ ቀን አሻጋሪ በሚል የሚመካበት የሚሊሻና የአድማ በተና ኃይል የሰፈረበት ካምፕ ላይ ነው የፋኖ ቃኝ አባላት እርምጃውን የወሰዱት። በዋግምራ ብሔረሰብ አስተዳደር ዞን የሚሊሻና የአድማ በተና ኃይሎች አንድም በፋኖ እርምጃ አንድም ደግሞ አገዛዙ በሚፈጽምባቸው የድሮን ጥቃት እየተፈጁ አልቀዋል። አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ስር የዋግሹም ብርጌድ ቃኞች በደሃና ወረዳ አርቢት ከተማ ውስጥ በመግባት በአዴን የጭንቅ ቀን አሻጋሪ በሚልም የሚመካበት የሚኒሻና የአድማ ብተና ኃይል ላይ መብረቃዊ ጥቃት ከፍተው አከርካሪውን ሰብረውታል። የፋኖ አብሪ አባላቱ በወታደራዊ ካምፑ ላይ በወሰዱት መብረቃዊ ጥቃት በርካታ የተላላኪው በአዴን ተላላኪ ወታደሮችን ሙትና ቁስለኛ በማድረግም የጦር መሳሪያዎችንና የክላሽ ተተኳሾችን እንዲሁም ሌሎች ወታደራዊ
ንብረቶችን መማረካቸው ነው የተገለጸው። በዋግምራ ብሔረሰብ ዞን አስተዳደር የሚገኙ የሚኒሻና የአድማ ብተና ኃይሎች አንድም በፋኖ እርምጃ አንድም ደግሞ አገዛዙ በሚፈጽምባቸው የድሮን ጥቃት ቁጥራቸው ተመናምኗል። አገዛዙ በዋግምራ ብሔረሰብ ዞን ሳህላ ሳያምት ወረዳ ውስጥ በሚገኝ ልዩ ስሙ ሳያም ድልድይ በተባለ አካባቢ በነበረ የሚኒሻ ካምፕ ላይ በፈጸመው የድሮን ጥቃት ንጹሃኖችን ጨምሮ ከ100 በላይ የሚኒሻና የካድሬ አባላትን መግደሉ ይታወሳል። በካድሬና በሚሊሻ አባላቱ ላይ የተፈጸመው የድሮን ጭፍጨፋ በሚመለከት መረጃ ለዓለም አቀፍ ሚዲያ ሰጥታችኋል፣ እንዲሁም ሀዘናችሁን በማህበራዊ ትስስር ገጽታችኋል በሚል የሳህላ ሳያምትና የሌሎች ወረዳ አመራሮች በዞኑ ኮማንድ ፖስት ተለቃቅመው እየታሰሩ ነው። በሚኒሻ አባላቱ ላይ የተፈጸመውን የድሮን ጥቃት በሚመለከት የአገዛዙ ከፍተኛ ወታደራዊ አዛዦች በተፈጸመው ዘግናኝ ግፍ ተጠያቂነት እንዲኖር ከማድረግ ይልቅ ተዋቸው ግልገል ፋኖች ናቸው የሞቱት በሚል መሳለቃቸው ነው የተሰማው። የአባናደው ክፍለ ጦር ፋኖ በተመሳሳይ ወቅት በሁለት ግንባሮች ላይ በወሰደው እርምጃ ከ40 በላይ የአገዛዙ ወታደሮችን ሙትና ቁስለኛ ማድረጉን ገለጸ። የአባናደው ልጆች በወሰዱት አማራዊ ጀግንነትና ወኔን ከውጊያ ሳይንስ ጋር ያጣመረ ነው በተባለው በዚህ እርምጃ የጠላት ኃይልን ሙትና ቁስለኛ ከማድረግ በተጨማሪ ወታደራዊ ካምፖችን ከማፈራረስ ከጠላት የውጊያ እቅድ እስከ ማዛባት የደረሰ ከባድ ኪሳራ ማድረሳቸው ታውቋል። በአፋብኃ ምኒልክ ዕዝ ንጉስ ሚካኤል አሊኮር ሳጅን አባናደው ክፍለ ጦር ለተከታታይ 2 ቀናት ባደረገው ተጋድሎም የጠላት አከርካሪን በመስበር አንጸባራቂ ድል መቀዳጀቱ ታውቋል። ተጋድሎ የተደረገው ከገነቴ ከተማ ወደ ሳይንት ሲንቀሳቀሱ በነበሩ የሰሜን ምስራቅ ዕዝ የ801ኛ ኮር ወታደሮች ላይ እና በዚህ ግንባር በለጩማ ተብሎ በሚጠራው አካባቢ ሰፍረው በነበሩ የተላላኪው በአዴን ታጣቂዎች ላይ ሲሆንም በዚህም በውጊያው ፋኖ የማጥቃት አቅሙ ምን ያህል እንዳደገ ያሳየበት፣ በአንጻሩ ደግሞ የአገዛዙ ወታደሮች ደግሞ ራሳቸውን ተከላክለው ማዳን የማይችሉበት ደረጃ ላይ መድረሳቸውን በገሃድ የታየበት ነው ተብሏል። ከአባናደው ክፍለ ጦር የተወጣጡ የፋኖ አሃዶች በበለጩባ ሰፍሮ በነበረው የአድማ ብተናና ሚሊሻ እንዲሁም የፖሊስ ኃይል ላይ በፈጸሙት የከበባ ማጥቃት ወታደራዊ ካምፑን ሙሉ በሙሉ ማፈራረስ የቻሉ ሲሆንም 12 የአድማ ብተና አባላት፣ 8 የሚኒሻና ፖሊስ በድምሩ 20 የኦህዴድ ተላላኪ የሆነው የብአዴን ወታደሮች መገደላቸውን የክፍለ ጦሩ ህዝብ ግንኙነት ክፍል አሳውቋል። በተጨማሪም በርካታ ወታደሮች የቆሰሉ ሲሆን 9 የሚኒሻና የአድማ ብተና አባላት ደግሞ ከነሙሉ ትጥቃቸው መማረካቸውን ነው ህዝብ ግንኙነት ክፍሉ ያሳወቀው። በበለጩማው ተጋድሎ ሙትና ቁስለኛ እንዲሁም ምርኮኛ ከተደረጉ የተላላኪው ብአዴን ተላላኪ ወታደሮች በተጨማሪ ከ10 በላይ ክላሽንኮቭ መሳሪያ፣ 8 የእጅ ቦምብና በርካታ የክላሽ ተተኳሽ በፋኖ ቁጥጥር ስር ውሏል። 2 ተከታታይ ቀናት ባደረገው ተጋድሎ የጠላት ወታደሮችን ከመደምሰስና የሰፈሩበትን ካምፕ እስከ ማፈራረስና የውጊያ እቅዳቸውን እስከ ማምከን የደረሰ እርምጃ በመውሰድም ድል የተቀዳጁት በአፋብኃ ምኒልክ ዕዝ ንጉስ ሚካኤል አሊኮር ስር በክብር ተሰውቶም ጠላት በፍርሃት በሚርድለት በክብር ሰማዕቱ አርበኛ አደም አሊ ወይም አባናደው ስም በተሰየመው ክፍለ ጦር ስር የሚገኙ ፋኖዎች መሆናቸው ነው የክፍለ ጦሩ ህዝብ ግንኙነት ክፍል ያሳወቀው። በአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው ዕዝ ከሰም 2ኛ ኮር ነበልባል ክፍለ ጦር በተለያየ አቅጣጫ በጠላት ላይ ድል ተቀዳጅተዋል። የነበልባል ክፍለ ጦር አናብስቶች ቦታ አስለቅቃለሁ ብሎ የተንቀሳቀሰው የብልጽግና የሰፈራው ደልዳዩ ሪፐብሊካን ኮማንዶ ጥበቃ 5ኛ ክፍለ ጦር እንደ እባብ መቀጥቀጡ ተሰምቷል። መነሻውን በተለያየ አቅጣጫ በማድረግ የነበልባል ክፍለ ጦር ፋኖ አባላቶችን ለመክበብ በ4 አቅጣጫ የተንቀሳቀሰውን የብልጽግና ሎሌን የነበልባል ክፍለ ጦር 4ኛ መብረቁ ሻለቃና 3ኛ ራስ በኃይሉ ሻለቃ በጋራ በመሆን ባለቀይ ቦኔቱን ሲበጣጥሱት መዋላቸው ተነግሯል። ይህ የተንኮሎቹን ለአባቱ የሆነው ብልጽግና የሚዘውረው መከላከያ ተብዬው የአብይ አህመድ አሽከር ጥቃቱን የጀመረው በራሱ ተቅበዝባዥነት ሲሆን አባዳሌ በተባለ አካባቢ በጀግኖቹ በራስ በኃይሉም ሻለቃና በመብረቁ ሻለቃ በጋራ በመሆን ከፍተኛ የሰው ኃይሉን በጀመረበት ቦታ በመምታትና ወደማይሆን ቦታ አስቦ በማስገባት አሁንም ተክተልትሎ ወጥመድ ውስጥ የገባውን ቀይ ቦኔት ለባሹን ኮማንዶ በኢንጆራር አማኑኤል እንዲሁም መስቀለኛ በተባለ ቦታ በማስገባት በክንደ ብርቶቹና በአይደፈሪዎቹ በመብረቁ ሻለቃና በራስ በኃይሉ ሻለቃ ፋኖች በጋራ በመሆን አይቀጡ ቅጣት ቀጥተውታል። የነበልባል ክፍለ ጦርን ወደ ጫካ ሲገቡ ለማጥቃት ቀድሞ ከአረርቲ ከተማ ተነስቶ በወለይንሱ አድርጎ ወደ ከሰም ወንዝ የገባው የብልጽግና ገር ሰራዊት በሸንኮራ የገባው ኃይሉ ክፉኛ መመታቱ ሲሰማ ለመድረስ ሀሳቡን በመቀየር በክራርጌ አቦ በኩል ወደ ሸንኮራ ቢያቀናም እንኳን ሌላ ሊያተርፍ ራሱን ከበባ ውስጥ በማስገባት ተቀጥቅጦ ተመልሷል።
መልሷል። ይህም ከፍተኛ የማጥቃትና የከበባ ስራ የተሰራው የከሰም ሁለተኛ ኮር ተወርዋሪዎች በነበሩበት ቦታ በፍጥነት በመነሳትና ከነበልባሉ ክፍለ ጦር ራስ በኃይሉ ሻለቃ ፋኖች ጋር መብረቁ ሻለቃ ፋኖች ጋር አንድ ግንባር በመፍጠር ለአጋዥነት በክራርጌ የወጣውን የአገዛዙን ተላላኪ መከላከያ ሰራዊት በቆረጣ በመግባት ከፍተኛ የሆነ ሙትና ቁስለኛውን እንዳስታቀፉት ነው መረጃው የሚያመለክተው። ጀግኖቹ በጋራ በመሆን በወሰዱት መብረቃዊ ምት ከዙ 23 እስከ ሞርተርና ዲሽቃ ድረስ በአርሶ አደሮች መንደር ላይ ሲያፈስ ውሎ በንጹሃን ዜጎች ላይ ቁሳዊና ሰብአዊ ጉዳቶችን አድርሶ በነበልባሎቹ ክንደመራርነት ያለ ውጤት አንገቱን ደፍቶ እንዲመለስ ተገዷል። ሽንፈቱ ያሳበደው የአምስተኛ ሪፐብሊካን ጥበቃ ክፍለ ጦር አመራሮች በክርስቶስ ሰምራ ቤተክርስቲያን ተጠልሎ የነበረ አንድ የአእምሮ ህመምተኛ ፋሚሊዮን የተባለ ግለሰብን በግፍና ጭካኔ እንደረሸኑት የአይን እማኞች አሳውቀዋል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊኮር ማስጠንቀቂያ ሰጠ። በአማራ ሳይንት ወረዳ ማዕከል ማለትም ሳይንት አጅባር ከተማ ውስጥ የብልጽግና ካድሬዎች መሬት እየቆረሱ ለባለ ሀብቶች በጨረታ መልኩ አቅርበው ገንዘቡን የፋሽስቱ አብይ አህመድን ስርዓት ማራዘሚያ ለማድረግ እንቅስቃሴ መጀመራቸውንና ማስታወቂያ ማውጣታቸውን የውስጥ ምንጮች ካደረሱት ጥቆማ መረዳቱን ገልጿል። ካድሬዎቹ በፕሮፓጋንዳ ብዛት አደናግረውና በሆድ እየገዙ ከጎናቸው ያሰለፏቸው የጸጥታ ኃይል አባላት ፍላጎት የጊዜው እያደገ በመምጣቱ የተነሳ እነሱም በሆዳቸው እየገዙ ለማቆየት አስበው ከተማይቱ ውስጥ ጎማጣና ፋሪታ ሰፈር 8 ቦታዎችን በጨረታ ለመሸጥ የወረዳው ካቢኔ አቋም ያዙ ተደርሶበታል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊኮር እንዲህ አይነት የመሬት ችርቻሮን በጥብቅ የሚያወግዝ ሲሆን በአገዛዙ የወረዳና ማዘጋጃ ቤት ሹማምንት ላይ ብቻ ሳይሆንም በተጫራቾች ላይ ጭምር እርምጃ እንደሚወስድ ገልጿል። ስለዚህ በጨረታው ላይ ለመሳተፍ ያሰቡ ባለሀብቶች ከወዲሁ ጥንቃቄ እንዲያደርጉ አሳስቦ የማስጠንቀቂያ ችላ ብለው በጨረታው ከተሳተፉ ለሚሊሻ ቀለብ እንደሰፈሩ ተቆጥሮ የማያዳግም እርምጃ እንደሚወስድ የአፋብን ምኒልክ እዝ ህዝብ ግንኙነት መምሪያ አሳውቋል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ 3ኛ ኮር አስተባባሪ ግብረ ኃይል መግለጫ ሰጥቷል። የአማራ ህዝብ የገጠመውን ስርዓትና መዋቅራዊ መር ለህልውናው ስጋት በሚሆን ደረጃ በተፈጸመው ግፍና በደል ምክንያት ለአንዴና ለመጨረሻ ጊዜ ለመቀልበስና ዘላቂ የአማራን ህዝብ መብትና ጥቅም ለማስቀጠል ሁለንተናዊ የትጥቅ ትግል ከጀመረ 3 ዓመታትን ሊያስቆጥር ውስን ወራት ቀርተውታል ነው ያለው። በመግለጫው የህልውና ትግሉ ከየት ወዴት በሚለው መነሻና መዳረሻ በትግሉ ሂደትም ያጋጠሙ ችግሮችና የተወሰዱ መፍትሄዎቻቸው በፖለቲካዊና ወታደራዊ ጥንካሬዎቻችንና ድክመቶቻችን፣ ዲፕሎማሲያዊ ስራዎቻችንና ውጤቶቻችንና መሰል ጉዳዮችን እንደ ተቋም በላይ እዝ ዓመታዊ ግምገማና ውይይት አድርጎ የቀጣይ አቅጣጫዎችን አስቀምጧል ብሏል። እንደ ተቋም አቅጣጫዎችን ሰጥቶ በየኮር የተቋም አመራሩን በሙሉ በግብረ ኃይል ደረጃ አዋቅሮ የአመራር ስምሪት ተሰጥቶ ወደ ስራ ገብቶ ቆይቷል። በዚህም መሰረት ወደ 3ኛ ኮር በአርበኛ አስቻለው በለጠ አስተባባሪነት አርበኛ ሸጋጌታቸው፣ አርበኛ አስምሮ ፍቃዴ፣ አርበኛ እያቸው ብርሃኑና አርበኛ አስፋው ሰርጸ በተሰጣቸው ተቋማዊ ተልእኮዎች ይዞ በቀጠናው ሲሰራ ቆይቷል። ግብረ ኃይሉ ከሰራቸው ስራዎች መካከልም በቀጠናው የነበሩ ችግሮችን መለየትና የመፍትሄ ሀሳብ ማስቀመጥና ችግሮችን መፍታት፣ ፖለቲካዊና ወታደራዊ የድርጅት አቋሞቻችንን፣ ወቅታዊ ዲፕሎማሲያዊ ግንኙነታችንን፣ የለውጥ መሪነትና ውሳኔ አሰጣጥና ለመሰል ጉዳዮች ግንዛቤና ስልጠና እንዲሁም አጠቃላይ በቀጠና የኮር ስራ አስፈጻሚ አፈጻጸም ከክፍለ ጦር አመራሮች ጋር መወያየት እንዲሁም ከነበሩ ቀጠናዊ ችግሮችና ከተወሰዱ የእርምት እርምጃዎችና አፈጻጸምን መሰረት እንዲሁም ለትግሉ ካላቸው ቀናነት፣ ቁርጠኝነትና ታማኝነትና በህዝብና በሰራዊቱ ካላቸው ቅቡልነትና መሰል ጉዳዮችን ታሳቢነት በማድረግ የኮር ስራ አስፈጻሚ መልሶ የማደራጀት ስራ ተሰርቷል። ለህልውና ትግሉ ደጋፊ ማህበረሰብ፣ ለትግሉ ባለቤት የአማራ ህዝብም ሆነ በቀጠናው ላለ ሰራዊታችንና ህዝባችንም ማሳሰብ የምንፈልገው ቀሪ ስራዎችንም በአዲሱ የኮር ስራ አስፈጻሚ ጋር በጋራ እንደሚፈጸሙ አቅጣጫዎችን አስቀምጠናልና ለዚሁ ሁሉም የቀጠናው ማህበረሰብና ሰራዊት ቀና ትብብር እንድታደርጉ አደራ ማለት እንፈልጋለን። በተለይም የህልውና ትግሉን ወደ ጎን በማድረግ ከተቋማዊ መርህና አሰራር ባፈነገጠ መንገድ የግልና የቡድንን ጥቅምና ስልጣንን መሰረት በማድረግ የህልውና ትግሉ ወደ ኋላ የማያጓትትና የህዝባችንንና የሰራዊታችንን አደራ በማይወጣ እንዲሁም የህዝባችንን እንግልትና ብዝበዛ የማንታገስና በቁርጠኝነት እርምጃ ስለምንወስድ ይህም በመገንዘብ ህዝባችንንና ሰራዊታችንን ከጎናችን እንዲሆን ማሳሰብ እንፈልጋለን ብሏል። በአፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ ራስ አሞራ ውብነህ 3ኛ ኮር የበላይ ዘለቀ እዝ ግብረ ኃይልም። ውድ የብላክ ላይን ሚዲያ ቤተሰቦቻችን የሰዓቱ መረጃ ይህንን ይመስላል። ጤና ይስጥልን።